ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች፣ ዛሬ እጅግ አስደንጋጭና ፈጣን ለውጦች የተሰሙበትን አገራዊ መረጃዎች ይዘን ቀርበናል። በቅድሚያም ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ከመቀሌ በወጣው መረጃ መሰረት የህወሓት ጽሕፈት ቤት በከተማ የነበሩትን ቢሮዎች በሙሉ ጠቅልሎ በመውጣት መቀመጫዋን በታሪካዊቷ አክሱም ከተማ ማድረጉ ተገልጿል። ይህ ድንገተኛ ሽግግር በትግራይ ፖለቲካ ውስጥ ትልቅ የስትራቴጂ ለውጥ ወይም የውስጥ ክፍፍል መኖሩን አመልካች ነው ተብሏልም። በሰራዊቱ ውስጥ በተደረገ ድንገተኛ ሹምሽር አንድ ከፍተኛ ጀነራል በአንድ መስመር ደብዳቤ ብቻ ከስልጣን ተባረዋልም። በእሳቸው ምትክ ዝቅተኛ ማዕረግ ያላቸው ግለሰብ መሾማቸው ከፍተኛ አለመግባባት የፈጠረ ሲሆን እርምጃው የመፈንቅለ መንግስት አካል ነው እየተባለ ይገኛልም። በተያያዘ ዜና ጀነራል ሳሞራ ዩኑስ የትግራይን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ግፊት እንዲያደርግ ጥሪ አቅርበዋል። ሰሞኑን የፈረሰውን ምክር ቤት ተጠቅሞ ውዝፍ አመራር ወደ ስልጣን መመለሱ ህዝቡ ለከፍተኛ ስጋት ዳርጓል ብለዋልም። ነገሩ ዳግም ወደ ፍቅር ጉዞ ሆኗልም። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ በማምራት ግንኙነት ወደ አዲስ ምዕራፍ እንደሚሸጋገር በሰፊው እየተነገረ ነው። አሜሪካ ከኤርትራ ጋር ስምምነት ላይ መድረሷንና በእርቁ ውስጥ ጣልቃ መግባቷን ተከትሎ ሻዕቢያ ትክክለኛው መንገድ የመረጠ ይመስላል ተብሏልም። ይህ ደግሞ ህወሓት ይተማመንበት የነበረው የሻዕቢያ መንግስት ጀርባ እንዲሰጠው አድርጎታል ተብሏል። ይህ በእንዲህ እንዳለ ዶክተር ደብረጽዮን ገብረ ሚካኤል በህወሓት የትግራይ ክልል ፕሬዝዳንት ሆኖ ከተመረጡ በኋላ በመጀመሪያ ጋዜጣዊ መግለጫቸው አስደንጋጭ ንግግር አድርጓልም። ከፌዴራል መንግስቱ ጋር ያለው ፖለቲካዊ ልዩነቶች መፍታት ቀርቶ በአሁኑ ወቅት መነጋገር እንኳን አለመቻሉ በይፋ ገልጿልም። በመከላከያና ድንበር ዙሪያ በተሰማ አሳዛኝ ዜና በቤኒሻንጉል ጉሙዝ ክልል ኩርሙክ ከተማ ሱዳን ፈጸመችው በተባለ የድሮን ጥቃት ንጹሃን ዜጎች መገደላቸው ታውቋል። ጥቃቱ ዙሪያ ከፌዴራል መንግስት የሚሰጠው ይፋዊ ምላሽ እየጠበቅን እንገኛለን። በሌላ በኩል በኢትዮጵያ ታሪክ ለውጥ ሊመጣ ነው የብሔራዊ ምክክር ኮሚሽን የአፈጻጸም ሪፖርት ባቀረበበት ወቅት ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክሩ ዋና ዓላማ በህገ መንግስቱ ላይ ያለማብቂያ የተቀመጠውን አገር መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርጓልም። እንደሚከተለውም ዝርዝር መረጃዎችን የምናቀርብላችሁናል። ሰብስክራይብ በማድረግ የኖቲፊኬሽን መልእክት እንዲደርሳችሁ ኦን አድርጉትም። ወደ ዝርዝር መረጃዎች ገብተናልም። የህወሓት ጽሕፈት ቤት መቀመጫውን ወደ አክሱም ለምን ቀየረ? የእርምጃ መንበረ ሰላም ካሳለፈው ውሳኔ ጋር በተያያዘ አክሱምን የትግራይ መንግስት ማዕከል ለማድረግ የታለመ ስልታዊ እንቅስቃሴ መሆኑ ታውቋልም። በተጨማሪም የዶክተር ደብረጽዮን ቡድን የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ይፋዊ ገጽ ኦፊሻል ፔጅ ዶክተር ገብሩን በማሰር የይለፍ ቃል ፓስወርድ በመቀበል በይፋ ስራው መጀመሩ ተነግሯልም። እንዲሁም የጀነራሉ በአንድ መስመር ደብዳቤ ከስልጣን መነሳት ከፍተኛ አለመግባባት ፈጥሯልም። የፕሪቶሪያው ስምምነትን ገንድሶ አዝጋሚ መፈንቅለ መንግስትን በትግራይ ያነበረው ህወሓት ኃይል የራሱን አስተዳደር በፍጥነት እየዘረጋም ይገኛል። በአንጻሩ የገዛዊ መንግስቱን መዋቅር እንደ ሸረሪት ድር በጣሶ ጨርሶታልም። የራሱን አስተዳደር የመዘርጋት አካል የሆነውን ሹምሽርም በአቦ ሸማኔ ፍጥነት እያከናወነ የሚገኘው በዚህ ሹም ስር ጀነራል ታደሰን የሚደግፉና የህወሓት ምክር ቤት መመለስን የሚቃወሙ ሰዎችን በመለየት ከስልጣን እያነሳ ይገኛልም። ከዚህ ቀደም የጀነራል ታደሰ ደጋፊ ነህ በሚል የትግራይ ሰው ሀብት አስተዳደር ኃላፊ ጀነራል ነጋሽን ከስልጣን ያነሳ ሲሆን በተመሳሳይ የጀነራሉን ፕሬስ ሴክሬታሪ ኃላፊ የነበሩት ዶክተር ገብሩ ካሳይ አፍኖ በመውሰድ ለቀናት አስሯቸው እንደቆየ የሚታወስ ነው። በዚህ አኳኋን አንድ ከፍተኛ ጀነራልን ከስልጣን በማባረር በምትኩ ከጀነራሉ የሚያንስ ማዕረግ ያላቸው ግለሰብ ሾሟልም። የትግራይ ክልል ጊዜያዊ አስተዳደር ፖሊስ ኮሚሽን በኃላፊነት ሲመሩ የቆዩት ጀነራል ገብረ ዲላ ናቸው። ከስልጣን የተባረሩትም ጀነራሉ ያለምንም ቅድመ ሁኔታ የጊዜያዊ መንግስቱ አስተዳደር ደጋፊ በመሆናቸው ብቻ ከኃላፊነት የተነሱትም ጀነራል ገብረ ዲላ ከስልጣን እንዲነሱ ከተደረገ በኋላ ህወሓት የራሱን ኮሚሽነር መሰየሙ ተሰምቷልም።
አዲሱ የህወሓት መራሽ አስተዳደር ፖሊስ ኮሚሽነር የደጎ ስዩም መሆናቸው ከመቀሌ የወጡ መረጃዎች ያመለክታሉ። የጀነራል ታደሰ ደጋፊ የሆኑ ባለስልጣናት አንድ በአንድ ከስልጣን እየተነሱ ሲሆን የታሰሩ አሉ። ከታሰሩት የጀነራሉ ቁልፍ ሰው ዶክተር ገብሩ በተጨማሪ ሌሎች አመራሮችም የታደኑ ሲሆን በአንጻሩ የህወሓት ደጋፊ የሆኑት በስልጣናቸው ላይ ቀጥለዋል። በህወሓት የሚታደኑት አመራሮች መካከል የተወሰኑት አስቀድሞ ከመቀሌ በመውጣት የሸሹ ሲሆን ያልወጡት ደግሞ ከስልጣናቸው ተነስተው እየታሰሩ ነው ተብሏል። በተጨማሪ ቡድኑ ሌሎች የፖለቲካ ተሳትፎ ያላቸውን ሰዎች እያሳደደ ነው። ቀደም ብሎ ከትግራይ ከሸሹት የህወሓት ተቃዋሚዎች ጋር ግንኙነት አላቸው የተባሉት እያደነና እያሰረ መሆኑን መረጃዎች አመላክተዋል። በተለይም ከአራ መሬትና ከስምረት ፓርቲ ጋር ግንኙነት ያላቸው የሚል የተጠረጠሩ ሰዎች የእስር ሰለባ ሆነዋል። ከነዚህ መሃል የትግራይ ብልጽግና ፖለቲካ ዘርፍ ኃላፊ የነበሩት ጎይቶም በረሃ ከታሰሩት መሃል ይገኙበታል። በተያያዘም የቀድሞ የፌዴሪ ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩኑስ ወቅታውን የትግራይ ፖለቲካዊ ሁኔታ አስመልክተው ዛሬ ከዋጋታ ጋዜጣ ጋር በትግረኛ ቋንቋ ባካሄዱ ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ ፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ ጥቂቶች ፍላጎት መሆኑን አብራርቷል። ድርጊቱም በጣም መጥፎ ሲሉ የገለጹት ጀነራል ሳሞራ በሀገር ውስጥም ሆነ በውጭ የሚገኘው የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጀነራል ሳሞራ እምነት ይህ እንጠይቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናይተው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። ጀነራሉ በዚህ ቃለ ምልልሳቸው የሰሞነኛው እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ መሆኑን ቢገልጹም እንደገና መልሰው ደግሞ የዚህ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሂደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችል ግምታቸውን ይገልጻሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሞራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል አምጥቶ ስልጣን እንዲረከብ ግፊት እንዲደረግ አሳስቧል። ጀነራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚሁ ቃለ ምልልሳቸው በዝርዝር አልገለጹም። በሌላ በኩል የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ከሆነ ይህ ነገር የመሆን እድሉ ሰፊ ነው እየተባለ ይገኛል። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮችም ጠቁሟል። የሁለቱን አገራት ግንኙነት ሙሉ ለሙሉ ወደ አዲስ ትብብር ምዕራፍ ይሸጋገራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድም በቅርብ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። መሪዎቹ በሁለቱ አገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠነክር አዲስ ስምምነት ይፈራረማሉ ተብሎ ይጠበቃል። የድንገተኛ ክስተት በቀጠናው ፖለቲካና ኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖራል ተብሎ በከፍተኛ ጉጉት እየተጠበቀ ነው ተብሏል። ታዲያም ሻዕቢያ የሚያዋጣውን ትክክለኛ መንገድ የመረጠ ይመስላል። አሜሪካ ከኤርትራ ጋር ስምምነት ላይ መድረሷና በኢትዮ ኤርትራ እርቅ ዙሪያ ጣልቃ መግባቷን ተከትሎ ህወሓት ይተማመንበት የነበረው የሻዕቢያ መንግስት ጀርባ እንደተሰጠው መረጃዎች እየወጡ ይገኛሉ። በዚህም የኤርትራ መንግስት ለህወሓት አመራሮችና ከፍተኛ ወታደራዊ ኃላፊዎች የዲፕሎማቲክ ፓስፖርት ለመስጠት አስተላልፎት የነበረው ውሳኔ ማገዱንና ለሌሎች ግንኙነት የመቁረጥ እንቅስቃሴዎችንም እየዳረገ መሆኑ ተሰምቷል። በተቃራኒው ደግሞ የኢትዮጵያና የኤርትራ ግንኙነት ለቀጠናው ዘላቂ ሰላም በሚጠቅም መልኩ ሽግግር ሊያደርግ ከጫፍ መድረሱ እየተሰማ ነው። ሁኔታው ለኢትዮጵያ የባህር በር እድል ሊያሳፋ የሚችል በተጨማሪም የንግድ አማራጮች የሚሰጥና ከምንም በላይ በአሰብ
ወደብ ላይ የጋራ ተጠቃሚነትን እንዲፈጥር የማድረግ ነው። በመቀጠልም በኢትዮጵያ ኩርሙክ ከተማ ሱዳን ፈጸመችው በተባለ የድሮን ጥቃት ሰላማዊ ሰዎች ሲገደሉ በእርዳታ ሰጪዎች ላይ ጉዳት ደርሷል። ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ኩርሙክ ከተማ ውስጥ በተፈጸመ የድሮን ጥቃት የአንድ ዓለም አቀፍ የስደተኞች ድርጅት አይኦም የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውን፣ ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት ገልጸዋል። ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግሯል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ፈጣን ድጋፍ ኃይሎች አርኤስኤፍ ጋር እያካሄደ በነበረው ግጭት ወቅት ጥቃቱ እንደተፈጸመ አስረድቷል። ዘገባውም የአዲስ ስታንዳርድ ነው። በስተመጨረሻም የፖለቲካ መሪዎች የስልጣን ዘመን ሊገደብ ነው። እንደ አብዛኞቹ የአፍሪካ ሀገራት የስልጣን ዘመን ለማራዘም ሳይሆን በተቃራኒው ገደብ በማበጀት ረገድ መንግስታቸው ታሪካዊና ስር ነቀል ሪፎርም ተነሳሽነት መውሰዱን ገልጿል። ጠቅላይ ሚኒስትር አብይ አህመድ መንግስት ስልጣኑ በሕግ ተገድቦ ህገ መንግስት እንዲሻሻል በሩን በከፈተበት ሁኔታ በሀገራዊ ምክክር አንጎያይም ያሉ የፖለቲካ አካላት ክፉኛ ተችቷል። የፖለቲካና የስልጣን ፍላጎት ያላቸው አካላት ለውይይት ፈቃደኛ ካልሆኑ ለምን ፖለቲካ ውስጥ መግባት ፈለጉ ሲሉ የጠየቁት አብይ አህመድ መንግስት ኮሚሽኑ የሚያቀርባቸው ምክረ ሀሳቦች ተቀብሎ መሬት ለማውረድና ለማሻሻል ሙሉ ዝግጁነት እንዳለው በተደጋጋሚ አረጋግጧል። በሌላ በኩል አገራዊ ምክክር ኮሚሽኑ ባቀረበው ሪፖርት መሰረት በሀገሪቱ 93 በመቶ የሚሆኑትን ማለትም በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ ማከናወኑን አስታውቋል። በጸጥታ ችግር ምክንያት በትግራይ ክልል ውስጥም በቀጥታ ማካሄድ ባይቻልም በአዲስ አበባ ከተማ ከተለያዩ አካባቢዎች የተወጣጡ የትግራይ ተወላጆች በማሳተፍ ሂደቱን ማካሄዱን ገልጾ በቀጣይ አገራዊ ምክክር ጉባኤዎች ለማካሄድና ምክረ ሀሳቦችን ተግባራዊ ለማድረግ መዘጋጀቱን ይፋ አድርጓል። የዛሬዎቹ ትኩስ መረጃዎች እነዚህን ይመስሉ ነበር። የህወሓት መቀሌ መልቀቅና የኢትዮ ኤርትራ አዲሱ ግንኙነት በሀገሪቱ ላይ ምን አይነት ለውጥ ያመጣሉ? የእናንተን አስተያየት በኮመንት ላይ አስገቡልንም። ቪዲዮ ላይክ እና ሼር በማድረግ ለሌሎች አጋሩት። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱም። መልካም ጊዜ እንዲውላችሁም እንመኛለን።